ሶስት ነገሮችን አስተውላለሁኝ አንደኛው በካድሬዎች እንደተያዘው አቋም የሚመስለኝ መጀመሪያ ለጥያቄው እውቅና እንስጥ ጥያቄው ተገቢ ነው ልክ ነው ሐኪሞቻችን ተጎድተዋል የተጎዱም ነው ነገር ግን አሁን ጊዜው አይደለም ሁሉም ኢትዮጵያውያን ተቸግረዋል ሐኪም ብቻ አይደለም በተለየ ተቸገረው ስለዚህ ኢትዮጵያ ደግሞ አሁን ችግር ላይ ነችና ችግር ላይ ባለችበት ሰዓት ይሄን ጥያቄ ይዞ መነሳት ከሞራል አንፃር ተገቢ አይሆንም ልክ ነው ጥያቄው ተገቢ ነው እንቀበለዋለን ግን ጊዜ እንፈልጋለን ኢትዮጵያ ስትለወጥ የሐኪሞችን ኑሮ አብሮ ይለወጣል የሚል ጥያቄውን የአጀንዳውን የራስ አጀንዳ አድርጎ በመቀበል ልክ እንደ ሐኪሞች ሆኖ ችግራቸውን በማንሳት በመናገር የማዘግየት እንቅስቃሴ አሁን ኢትዮጵያ ችግር ላይ ስለሆነች ይሄን ደሞዝ መጨመር ሌላውን የሚያነሳሳ ስለሆነ በአገሪቱ ላይ የኑሮ ውድነት የሚያመጣ ስለሆነ አገሪቱ ችግር ላይም ስለሆነች አሁን ይሄ ጥያቄ ተገቢ አይደለም በሚል አጀንዳውን የራስ አድርጎ ወስዶ ከዛ ግን ሌላ አቅጣጫ ሰጥቶ ጥያቄው እንዳይመለስ የማድረግ እንቅስቃሴ እየተስተጋባ እንደሆነ አያል አንዳንድ ፖሊስ እንኳን የማይዛቸው ወይም ከስርዓት በላይ የሆኑ ካድሬዎች ወይም ጋዜጠኞች ከምትለው ዩቲዩበሮች ወይም አክቲቪስቶች ሐኪሞችን ጥያቄ ደግፈው ነገር ግን ጊዜው ላይ ጥያቄዎችን ሲያነሱ የሞራል ጥያቄ ሲያነሱ ያየን ነው እነዚህ ሰዎች የማይገባቸው ነገር ምንድነው የሞራል ጥያቄ መነሳት ያለበት ለካድሬው ነው ካድሬው ምን ሰርቶ ነው ይሄን ያህል ሐኪሙ 2-3 እጥፍ በላይ የሚከፈለው የሚለው ነው የሞራል ጥያቄ የሚያስነሳው እንጂ ለፍቶ ደግሞ ልጆቼን ማበላው ነገር ማግኘት አለብኝ እኔም በስርዓት መኖር አለብኝ የሚል ጥያቄ የሚያነሳው ላቡን ሸቶ ወዙን ማንጠብ አድርጎ የሚሰራው ሐኪም አለ ግን እነዚህ ስታያቸው አንዳንዴ እጅግ በጣም በሚያሳዝን ሁኔታ የሞራል ውድቀታችንን በሚያሳይ ሁኔታ ህዝብን እያደናገሩ ያምጣጡ ያሉ አክቲቪስቶች በተለይ ደግሞ ከውጭ ሀገር እየሄዱ በጣም በተላላቅ ሆቴሎች በመንግስት እየተከፈለላቸው ቤት እየተሰጣቸው እንደፈለጋቸው እንዲነግዱ እየተደረጉ ገንዘብ እያከማቹ ያሉ በጣም የሚያሳዝን በሀብታም ሀገር ተቀምጠው መስራት እየቻሉ መስራት ያልቻሉ ኢትዮጵያ ውስጥ ግን ገብተው ያምታቱ የሚኖሩ ሰዎች እንዲህ አይነቱን አጀንዳ ለመጥለፍ እየተሟሟቱ እየተሯሯጡ እንደሆነ ያያየን ይሄ እጅግ በጣም ልብን የሚያሳምም ነው ትናንትና በትግሉ ዓለም ውስጥ አብለው ነበሩ ተብሎ ተሰልፎ እውቅና አግኝተው ዛሬ ያንን እውቅናቸው ለራሳቸው መጠቀም ያድርገው ህዝብን ያምታቱ የህዝብን ጥያቄ ለማዳፈን እንዲህ አይነት ነገሮችን ሲያደርጉ ያያየን ነው አጀንዳውን ቀምቶ የራስ አጀንዳ አድርጎ ነገር ግን የጊዜ ጉዳይ በማንሳት የሐኪሞችን ጥያቄ ለማዳፈን እንቅስቃሴዎች እየተደረጉ እንደሆነ ያያል ሁለተኛው የማየው የፕሮፓጋንዳ ስትራቴጂ ከጥያቄው ጀርባ ሌላ ኃይል እንዳለ አድርጎ መሳል ወይም ደግሞ የመፈረጅ ነገር ይሄ የእውነተኛ የሐኪሞች ጥያቄ አይደለም ከሐኪሞች ጥያቄ ጀርባ ያለው ሌላ ኃይል ነው የኃይል ደግሞ ፍላጎቱ የፖለቲካ ነው ስልጣን መቀማት በሐኪሞች ታስታቆ ስልጣን ሊቀማ ነው የሚል ሌላ አጀንዳውን አግዴላ አቅጣጫ በመስጠት ሐኪሞች ከልብ እንቅስቃሴ ውስጥ እንዳይገቡ ሐኪሞችን ደግፈው ሌሎች መንግስት ሰራተኞችን ጥያቄውን ደግፈው የራሳቸውንም ጥያቄ እንዳያቀርቡ በተቻለ መጠን በማስፈራራት ጥያቄውን ለማዳፈን እየተሞከረ ነው አንዳንድ የታወቁ ፖለቲከኞችና ጋዜጠኞች የሚመጡላቸውን መረጃዎች ይለጥፋሉ በማህበራዊ ሚዲያ ለምንድን ነው የሚለጥፉት ብዙ ተመልካች ስላላቸው እነዛ መረጃውን የሚልኩላቸው ኃይሎች በህዝብ ዘንድ ጥያቄያቸው በደንብ ተቀባይነት እንዲያገኝ እነዚህን ሰዎች መርጠዋል ያ ማለት ግን እነዚህ ሰዎች ስትራቴጂ አውጥተው ይመሩታል ማለት አይደለም ትግሉ እየተመራ ያለው በራሳቸው በሐኪሞች ነው ጥያቄው እየቀረበ ያለው በራሳቸው በሐኪሞች ነው ማንም ስትራቴጂ አውጥቶ ሐኪሞች በዚህ ቀን እንዲህ አይነት ነገር መጀመር አለባቸው ብሎ ነድፎ ትግል ያስጀመረ አካል የለም ትግሉን ያስጀመሩትም የሚመሩትም የሚያስፈጽሙትም ራሳቸው ሐኪሞች ናቸው ይሄ ሆኖ ይያለ ልክ ማንኛውም ኢትዮጵያዊ እንደሚያደርገው መረጃውን እየተቀበለ በመለጠፉ ያ ፖለቲከኛ ከዛ ከነዚህ ኃይል ጀርባ እንዳለበት አድርጎ ፖለቲካዊ አንግል አቅጣጫ አስቀምጦ ትግሉን ለማዳፈን እንቅስቃሴ ሲደረግ በደንብ ያያየን የሐኪሞች ጥያቄ እንዳልሆነ ጥያቄ የፖለቲከኞች ጥያቄ እንደሆነ አድርገው ለማሸማቀቅ እየተሞከረ ያለበት ሂደት ነው ሐኪሞቹም ይሄን ተረድተዋል በመግለጫቸውም ላይ በደንብ አስቀምጠውታል ከዚህ አይነቱ የፕሮፓጋንዳ ስልት መጠንቀቅ ይገባል ሶስተኛው መንገዳቸው የተወሰኑ የሐኪም መሪዎችን በማውጣት ምናልባትም እነዚህ ሰዎች በሚያደርጓቸው ኮሙኒኬሽኖች ከአንዳንድ የሚዲያ ሰዎች ጋር የሚያደርጉትን ግንኙነት ልክ የፖለቲካ ግንኙነት እንዳላቸው አድርጎ በመሳል ሐኪም ውስጥ ጥርጣሬ ለመፍጠር እየተሞከረ ነው የተወሰኑ አመራሮችን በማስፈራራት ከነከሌካ ግንኙነት ነበረኝ አግኝቻ መረጃ ሰጥቻለሁ ብለው እንዲያምኑ ለማድረግ ወይም ደግሞ ራሳቸው ያደራጇቸውን በሐኪም ስም ያስቀምጧቸውን ሰዎች አውጥተው በዚህ ጊዜ ካልሆናችሁ መቸልቶን ነው ስለዚህ ከከሌ ጋር የተገናኘ ነው ብላችሁ መስክሩ በሚል ልክ የተወሰኑ መሪዎች የሐኪም መሪዎች ከሌሎች ኃይሎች ጋር ተጣምሮ መንግስትን ለመጣል እንደሚሞክሩ አድርገው ለማሳየት እየሰሩ ነው ምናልባትም በሚቀጥሉት ቀናት የተወሰኑ የሐኪም መሪዎች በቁጥጥር ስር ውለው ከነከሌ ጋር እንገናኝ ነበር ብለው እንዲናገሩ ለማድረግ ይሞክራሉ በቁጥጥር ስር እንኳን ባይውሏቸው የራሳቸው የብልጽግና ሐኪሞችን በደንብ አድርገው አደራጅተው
መመሪያ ሰጥተው እንገናኝ ነበር ብላችሁ ተናገሩ በሚል ልክ የተወሰኑ አመራሮች የሐኪሙን ጥያቄ ለፖለቲካ ፍጆታ እያዋሉት እንደሆነ አድርገው ፍሬም ለማድረግ እየተንቀሳቀሱ እንደሆነ በደንብ እያየን ነው። አንዴ በኦሮሞ አክቲቪስቶች ትግል በሌላ ጊዜ ደግሞ ከፍ ሲል ደግሞ ከፋኖ ጋርም እያያያዙ በተለይ ደግሞ የአማራ ተወላጅ ሐኪሞች ፊልድ ማርሻል ብርሃኑ ጁላ ባንድ ወቅት እንዳለው ሰላማዊ ሰልፍ ለማድረግ የጠየቁ የፖለቲካ ድርጅቶች የፋኖ የከተማ ክንፍ ናቸው እንደተባሉት አሁንም ሐኪሞችን በዛ መልኩ ለመፈረጅ እንቅስቃሴዎች እንዳሉ እየታየ ነው። በእነዚህ መንገዶች ይሄን ጥያቄ ለማዳፈን ሙከራዎች እየተደረጉ ነው። የኢትዮጵያ ህዝብ ማወቅ ያለበት በዚህ እንቅስቃሴ ጀርባ እከሌ የምትለው የፖለቲካ ኃይል የለም። ይሄ የሐኪሞቹ ፒውር ጥያቄ ነው። ሐሳቡን የሚያመነጩት ጥያቄያቸውን የሚመሩት የሚያስፈጽሙትም ሐኪሞቹ ብቻ ናቸው። ጥያቄያቸው የደሞዝ እና የመብት ጥያቄ ነው። ነገ ሐኪሞችን ተቀላቅለው የሚወጡ ኃይሎችን ቢኖሩ በተመሳሳይ መልኩ ነው። ሌሎች ወገኖች በሙሉ እንቅስቃሴውን ጥያቄያቸው ተገቢ ነው ብለው ከመደገፍ ውጭ ይሄንን እንቅስቃሴ የሚመሩበት ሁኔታ የለም። በዚህ መልኩ ለማዳፈን እና አብይ አህመድ እየተንቀሳቀሱ ነው። የኢኮኖሚ ትርጉም ለመስጠት እየተሞከረ ነው። ለሐኪሞች የሚደረገው የደሞዝ ጭማሪ በአገሪቱ ውስጥ የኑሮ ውድነት የበለጠ ያባብሰዋል፣ ኢንፍሌሽን ምንድነው ይጨምራል የሚሉ አስተያየቶች እየተሰጡ እንደሆነ እናያለን። እውነት ለመናገር እነዚህ ኢኮኖሚስቶች እነዚህ ምሁራን ትንሽም ብትሆን የጀርባ አጥንት ካላቸው ትንሽም ብትሆን አቋም ካላቸው ትንሽም ብትሆን እውነት ውስጣቸው ካለ የኢትዮጵያን ኢንፍሌሽን የኢትዮጵያን የኑሮ ውድነት እያባባሰ ያለው ጦርነቱ ነው፣ የቤተ መንግስት ግንባታው ነው፣ ለካድሬው የሚከፈለው ገንዘብ ነው፣ የሚሰረቀው ገንዘብ ነው፣ ለባለስልጣናቱ የሚወጣው ወጪ ነው እንጂ ለአስተማሪውና ሐኪሙ ወይም ለመንግስት ሰራተኛው የሚጨመረው ደሞዝ አይደለም ብለው መሞገት ይችሉ ነበር። ያንን ግን ለማድረግ ሰው መሆን ከእውነት ጋር መቆም ይጠይቃል። ለተማሩት ትምህርት ታማኝ መሆን ይጠይቃል።